ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሮብ መረጃዎችን እናልፋለን። በመጀመሪያ ከአማራ ፋኖ ብሔራዊ ኃይል አፈጎ ለመላው ባህር ዳር ከተማና አካባቢዎች ነዋሪዎቹ የተላለፈ አስቸኳይ መልእክት። በጅምላ የሚጨፈጨፉትን ህዝብ አስገድዶና አስፈራርቶ ወደ አደባባይ በማስወጣት የፖለቲካ ትርፍ አይገኝም ሲልም ይጀምራል። የአማራ ፋኖ ብሔራዊ ኃይል የደረሰበት ያለውን አገዛዝ መር ወረራ እና ጭፍጨፋ ለመመልከትም እንደ ህዝብ እየታገለ የሚገኘው አማራ ለህልውናው፣ ለእኩልነት፣ ለፍትህና ለነጻነት እየከፈለ የመጣውን ውድ ህዝባዊና ሀገራዊ ዋጋ በዚህኛው ትውልድም በደም መስዋዕትነት በታጀበ መራር መንገድም አስቀጥሎት ይገኛል። አማራ እንደ ህዝብ ጦርነት ታውጆበት እየታገለ የሚገኝበት መንገድ ደግሞ እንደ ሀገር እኩልነትን ያረጋገጠ፣ ሰላም የፈጠረ፣ ፍትህና ርዕትን ያሰፈነ መንግስት ለመመስረት እንጂ በቀኝ እጃቸው ጠበንጃ ይዘው በግራ እጃቸው የይስሙላ ፖለቲካ አራማጆችና የደካሞች መለመኛ እንዲሆንም አይደለም። አማራን እንደ ህዝብ በጠላትነት ፈርጆ በይፋዊ ጦርነት እየጨፈጨፈ የሚገኘው የብልጽግና ኃይል በጀግናው ህዝባችን ብርቱ ክንድም ተደቁሶ የመጣው ሰራዊትም እየተበተነ ይዞት የነበረውን ጥጥቅም በጀግናው ፋኖ እጅ ገብቶ ሰራዊቱ መዋቅሩም እየፈራረሰ ይገኛል። ነገር ግን ራሱን በጀመረው ወደ ውጊያ ሽንፈትን እየተከናነበው ስርዓቱ በትልልቁ ከተሞች የሚገኙን ህዝቦችም በማስገደድና በማስፈራራት ወደ አደባባይ ለማስወጣት እየተዘጋጀ መሆኑንም አረጋግጠናል። በዚህም ሐሙስ ሰኔ 5 ቀን 2017 ዓ.ም በባህር ዳር ከተማ የሚገኙ አቅመ ደካሞች፣ የሀገር ሽማግሌዎች፣ የካድሬ ዘመድ አዝማዶችም በመሰብሰብ ፋኖን የሚያወግዝ ሰልፍም ተደረገ ለማለትም ዝግጅቱን ጨርሷል። በታንክ የተደበቁ ካድሬዎችም በሚያስተባብሩት ሰልፍ ላይ ራሱ ስርዓቱ በንጹሃን ላይ ጉዳት በማድረስ ፋኖ ጥቃት ሰነዘረ በማለት ህዝቡንም ከህዝብ ለማናጠብ ከፍተኛ ዝግጅትም አድርጓል። በመሆኑም ሐሙስ ሰኔ 5 ቀን 2017 ዓ.ም በባህር ዳር ከተማ በሚደረገው ሰልፍ ባለመገኘት ራሳችሁን ከትጥቅ እንድትከላከሉም በጥብቅ እያሳሰብን ለሚደርሰው ማንኛውንም አይነት ጉዳት ኃላፊነት የማንወስድ መሆኑን እንገልጻለን ሲልም ተናግሯል። የአማራ ፋኖ ብሔራዊ ኃይል ወደ ቀጣይ መረጃ ስናልፍ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት ሁነቶች። ጎጃም አገው ምድር 3ኛ ክፍለ ጦር የአብይ አህመድ ወንበር አስጠባቂ ኃይልን እንደ ቅጠልም እያረገፈው ይገኛል። ዛሬ ሰከላ ግሽ አባይ ከተማ ድንጋይ ገብጦና ሰንገብ ቤተክርስቲያን መሽጎ የነበረውን ኃይል ላይ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ ክንደ ነበልባሎቹ ከንጋቱ 11 ሰዓት ላይ መብረቃዊ ጥቃትም ሰንዝረዋል። በዛሬው ውጊያ ሰከላ ግሽ አባይ ከተማ ሳንገባ ቀበሌ 3 የአገዛዙ ወንበር አስጠባቂ አስክሬናቸው ወድቆ እስካሁንም አልተነሳም። የምድር ድሮኗ አባጋዝ ሻለቃ ከጠላት ጋር በመተናነቅ ብሬን በመማረክ ለጊዮን ብርጌድም ማበረከቷ የቅርብ ጊዜ ትውስታችን ነው። ሳንግብ የመሸገውን ኃይልም የደፈጣ መሐንዲሶቹ ግተም ሻለቃ እና ኃይሌ አድማሱ ሻለቃ በመናበብ መብረቃዊ ጥቃትን የሰነዘሩ ሲሆንም የአናብስቶቹን ሞትን መቋቋም ያቃተው ጠላት ሳንግብ ቅዱስ ሚካኤል ቤተክርስቲያን በመግባት ራሱን ማትርፏል። በዛሬው ዕለት 3ቱ ሻለቃ በመናበብ ከ11 ሰዓት እስከ 1 ሰዓት ከ30 ወደ ውጊያም አድርገዋል። ወደ ቀጣይ መረጃ ስናልፍም በትናንትናው ዕለት በሸበል በረንታ ወረዳ የዱህ ከተማ መሽጎ የሚገኘው የአገዛዙ ኃይል ወገራና አካባቢው ቀበሌ ወይን ውሃ ጎጥ ላይም በደፈጣ ሽፈራው ገርባው ብርጌድ የአገዛዙን ኃይል በመበተን ከጧት 3 ሰዓት እስከ 8 ሰዓት ድረስ የቆየ ውጊያ በማድረግ ፓትሮሉንም ከጥቅም ውጭ በማድረግ 5 የአገዛዙ ኃይልም እስከ ወዲያኛው ሲሸኙ 8 ቁስለኛ መሆናቸውም ተረጋግጧል። ጠላት እየከዳ ፋኖንም መቀላቀሉንም ቀጥሏል። ጠላት ላይ ይሰሩ የነበሩ አካላትም አብርጅት ብርጌድም ተቀላቅለዋል። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ኪፈንዝ በገላ ወረዳን ተቆጣጠረ። በብልጽግናው ሰራዊት በኪፈንዝ በገላ ወረዳ በደረሰበት ተደጋጋሚ ምትና ጥቃትም እንዲሁም
ትጥቅና ስንቅን ማመላለስም ረመጥ እሳት የሆነበትም ወረዳዋን ሙሉ በሙሉ ለጎንደር የበጋሻው ክፍለ ጦርም አስረክቦ ወጥቷል። የአገዛዙ ወዳደር ኃይልም ከኪፈንዝ በገላ ወረዳ ተገዶና ተሸንፎ ሲወጣ ወይራ በር ላይም በነበረው ለአስጨራሻ ወደ ውጊያ ከ35 በላይ የአገዛዙ ሆድ አደሮች ሲሸኙ ቁጥራቸው በ57 በላይ የሚሆኑ ከቀላል እስከ ከባድ ቁስለኛ ሲሆኑ ብዙዎቹ እግራቸውን ወደ መረባት አቅጣጫ በመሮጥ ሲጠፉ የተቀሩትም እየተንጠባጠቡ ወደ አምባ ጊዮርጊስ ከተማ ገብተዋል። የአገዛዙ ኃይል በቀጠናው በተደጋጋሚ የደረሰበትን ሽመት ለመቀበል ከእግረኛ እስከ ድሮን ድረስም ተጠቅሞ ንጹሃንም ጨፍጭፎ ለመቆጣጠር ሞክሮ ሳይሳካለት እንደ ኮሶ እየመረረውም አሁን ላይ ወረዳው ለአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ 5ኛ ኮር ጎንደሬ በጋሻው ክፍለ ጦርም አስረክቦ ወጥቷል። በተመሳሳይ ዜና ዛሬ አገዛዙ ወንበር አስጠባቂ ኃይል ሰሞኑን በጎንደር ከተማና አካባቢዋ በአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ 5ኛ ኮር አካል በሆነው ጎንደር የበጋሻው ክፍለ ጦርም የደረሰበትን ሰብአዊ፣ ቁሳዊና ፖለቲካዊ የሽንፈት ካባም ለመቀልበስም በማሰብ ከጎንደር ከተማ በቅርብ ርቀት የምትገኘውን አምቦ በርም፣ ወግሎ እና ዳዋ ዳሞትም የተባሉ ቦታዎች መረጃ በማጥፋት ከተለያዩ ቦታዎች አለኝ ያለውን ከ22 መኪና በላይ ቅልብ ኃይል በመሰብሰብም ጥቃት የሰነዘረ ቢሆንም ጎንደር ነበልባሎቹ ተለብልቦም ተመልሷል። በውጊያው ጎንደር የበጋሻው ክፍለ ጦር ምክትል ዘማች መሪ አርበኛ ሞላ ከፌ የአጼ ፋሲለደስም የቀኘውና የጎንደር ብርጌድ አባላትን በማስተባበር ጠላትን እንደ ኑግ ሲወግጡትም እንደ ቅጠልም ሲበጥሱትም ውለዋል። አርበኛ ሞላ ከፌ ያገዛዙ ደንጉጠር ኃይል እኛ ጎንደር የበጋሻዎች ካለንበት ቀርቶ ነበሩበት ከሚባሉ ቦታም የመርገጥ ወኔና ሞራልም የለውም። ምክንያቱም ከጎንደር እስከ ዳባትም ከወገራ እስከ ሚካኤል ደብርም በተደጋጋሚ ተገናኝተንም ከተርብ ፈጥነንም እንደ ንብ ነድፈናቸዋልም ብለዋል። በአውደ ውጊያው የብልጽግናው ሰራዊት እንደለመደው ሰብአዊ፣ ቁሳዊና ፖለቲካዊ ኪሳራም ቀምሶ እንደ ጭር ርቀትም ሯጭ ፈርጥጦ ወደ ጎንደር ከተማ ጠዳ ከተማም ተመልሷል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ታድሎ ካሴ ነው መረጃውን ያደረሰን። ወደ ቀጣይ መረጃ ስናልፍ በአማራ አርሶ አደር ላይ አብይ አህመድ የፈጸመው ዝርፊያ የሀገሪቱንም የምግብ ዋስትና አደጋ ላይ ይጥለዋል። እህሉን ሽጦ የአፈር ማዳበሪያውን ገዝቶ ከመጠቀም ውጪ ከመንግስት ምንም አይነት አገልግሎት በማያገኘው የአማራ ገበሬ ላይ አብይ አህመድ ማዳበሪያ የሚያሰራጭበትን ወቅትም በመጠቀም ከፍተኛ ግብር በመጣል ዝርፊያም ፈጽሟል። የጤና መድን፣ ስፖርት፣ ቀይ መስቀል፣ አልማ፣ የሚኒሻ አባል የሚባሉ ሌላ የዝርፊያ መንገዶችን በማዘጋጀት ክፍያ አልፈጸሙም ያለውን የአማራ አርሶ አደር የአፈር ማዳበሪያ በመከልከል ከፍላጎት ውጪ ተጨማሪ ክፍያ እንዲከፍልም ተደርጓል። በዚህም ምክንያት 100 ኪሎ ግራም ማዳበሪያ ለመግዛት ከ6000 ብር በላይ በአንድ አባወራ በማስገደድም ተቀብለዋል። ባለፈው ዓመት 4300 ብር ይሸጥ የነበረው 100 ኪሎ ግራም ዳፕ ማዳበሪያ በዚህ ዓመት 100% በላይ ጭማሪ በማድረግ 8700 ብርም የሚሸጥ ሲሆን አብይ አህመድ ማዳበሪያን ለፖለቲካ ማስፈጸሚያ በመጠቀም ከዚህ ዓመት በአጠቃላይ 10400 ብር ከአንድ አርሶ አደር አጠቃላይ ዘረፋ መፈጸሙም ተረጋግጧል። በዚህም ምክንያት በመጪው የበጋ ወራት የአርሶ አደሩ ምርትም ከ3 እስከ 4 እጥፍ የዋጋ ጭማሪ እንደሚያስመዘግብ በእርሻ ማሳቸው ተገኝተንም ያነጋገርናቸው አርሶ አደሮች ተናግረዋል ይላል የአማራ ፋኖ ብሔራዊ ኃይል። አንድ የሀገር መከላከያ ሰራዊት ከ2% በላይ የሀገሪቱን በጀት እንዳይጠቀም በሚደነግገው ዓለም አቀፍ የጦርነት ሕግ በመጣስም ከ62% በላይ የሀገሪቱን በጀት አማራውንም ለሚገድለው የመከላከያ ሰራዊት እንዲውልም በማድረግ ለመንግስት ሰራተኞች የሚከፈለው ደሞዝ በመቁረጡና የኑሮ ውድነቱን በመባባሱ ሰራተኞች ልጆቻቸውን መመገብ የማይችሉበት ደረጃም ደርሰዋል። የዋጋ ንረቱ በፍጥነትም እያሻቀበ ዜጎች የዕለት ጉርስም ለማግኘት በእጅጉ
የተፈተኑበት ዓመት እንደሆነም የጤና ባለሙያዎቹ ያሰሙት የተቃውሞ ሰልፍም አንዱ ማረጋገጫ ሲሆን በቀጣይ የምርት ዘመን የአርሶ አደሩ ምርት ከፍተኛ ጭማሪ እንደሚያሳይም ያረጋገጡ ነጋዴዎች፣ አስመጭና ሻጮች፣ አከፋፋዮች እና ቸርቻሪዎች ከወዲሁ ሸቀጦችን በውድ ዋጋ መሸጥም ጀምረዋል። የአብይ አህመድ የእብደት መንገድ በሁሉም ኢትዮጵያውያን ቤት ከፍተኛ ቀውስ እያደረሰ ሲሆንም የሀገሪቱንም በሚመግበው የአማራ አርሶ አደር ላይ የተፈጸመው ዝርፊያ እየተንጠፈጠፈ ያለውን የኢትዮጵያ ኢኮኖሚ ከው አድርጎ ማድረቁ የማይቀር መሆኑን መገንዘብ ያስፈልጋል ሲልም ይገልጻል የአማራ ፋኖ ብሔራዊ ኃይል።